ምስራቅ አፍሪካ ከ35 ዓመታት በኋላ ከምጥ ተገላገለ። ሶማሌላንድ የምትባል ሀገር ቀንዱ ላይ በይፋ ተወለደች። ሰላም ጤና ይስጥልን እንደምናላችሁ የተወደዳችሁ የቀለም ቤተሰቦች፣ ሰበር ዜና አለን። የዜናው ሙሉ ሐሳብ ቀጥሎ የሚቀርብ ይሆናል። ምስራቅ አፍሪካ ከ35 ዓመታት በኋላ ከምጥ ተገላገለ። ሶማሌላንድ የምትባል ሀገር ቀንዱ ላይ በይፋ ተወለደች። እስራኤል ለሶማሌላንድ ዕውቅና ሰጥታለች። ምስራቅ አፍሪካ በ30 ዓመታት ገደማ ሶስተኛ ልጁን እየወለደ ነው። እስራኤል ከሶማሊያ ተነጥላ ነፃ ሀገርነቷን ላወጀችው ሶማሌላንድ የነፃና ሉዓላዊ ሀገርነት ዕውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ይፋ አድርገዋል። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ ሀገርነት ዕውቅና ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የአገርነት ዕውቅና ሆኗል። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ ሀገርነት በይፋ ዕውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንዱ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል ሲል ቢቢሲ ጽፏል። ይህ ለምስራቅ አፍሪካ ትልቅ ክስተት ነው። ኢትዮጵያ ከሶማሌላንድ ጋር ላላት ግንኙነት ትልቅ እርምጃ ተደርጎም ይወሰዳል። ለረፍት አልባው ቀጠና የእስራኤል እርምጃ የብረት ቡጥ ያህል ነው ተብሏል። ታዲያ ከእስራኤል ይልቅ እንግሊዝ ትቀድማለች ተብሎ ተጠብቆ ነበር። አልሆነም። ግብፅ በሶማሊያ ግዛት ውስጥ ላደረገችው መልከስከስ የተሰጠ ምላሽ ነው። እስራኤል በዚህ ቀጠና ለምትወስደው የቀጣይ እርምጃ መንደርደሪያ ነው እየተባለ ነው። እስራኤል ጋዛን የመጠቅለል ጽኑ ፍላጎት አላት። ግብፅ ደግሞ የአፍሮ አረብ ፖለቲካን በማመስ ያላት ሚና ቀላል አይደለምና ለእስራኤል ጉልጥምት ሆና እየረበሸች ነው። ስለዚህ ግብፅ ወደ ሶማሊያ የዘረጋችውን እግር መከርከም አስፈላጊ ሆኖ በመገኘቱ እስራኤል የሶማሌላንድን ዕውቅና አውጃለች። ኢትዮጵያ ከሶማሌላንድ ጋር ስምምነት ስትፈራረም ያዙ ይልቀቁኝ ያለችው ግብፅ አሁን ሶማሌላንድ አገር ስትሆን ከማን ጎን እንደምትቆም አብረን የምናይ ይሆናል። ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት ስትፈራረም ያዙ ይልቀቁኝ ያለችው ግብፅ አሁን ሶማሌላንድ ሀገር ስትሆን ከማን ጎን እንደምትቆም አብረን የምናይ ይሆናል። በእርግጥ ልብ ካለና ቁርጠኛ ወዳጅ ከሆነች ግብፅ አሁን አገርና ባህር አቆራርጣ ምስራቅ አፍሪካ መቆም አይጠበቅባትም። እስራኤል አፍንጫዋ ስር ናትና። የሶማሊያ ወዳጅ ነኝ ካለች በእስራኤል ላይ አንዳች እርምጃ ወስዳ ማሳየት ነው። ግን የአህያ ባል ከጅብ አያስጥልም ነው ነገሩ። ለዚህም ነው የግብፅ መገናኛ ብዙሃን እስካሁን ጸጥ ረጭ ያሉት። አንድም የግብፅ መገናኛ ብዙሃን ስለ ኔታንያሁ ለሶማሌላንድ ዕውቅና መስጠት ትንፍሽ አላለም። ከአልሸባብ የታደገችው ኢትዮጵያ የባህር በር ለማግኘት ተስማማች ብሎ ጨርቁን ጥሎ ያበደውና ቪላ ሶማሊያን ሳይቀር የኢትዮጵያ ሰራዊት የሚጠብቅለት ሐሰን ሼክ ከኔታንያሁ የዕውቅና መግለጫ ከሰዓታት በኋላም ትንፍሽ አለ ማለቱ ዓለምን ጉዳስ ብለዋል። በእርግጥ ሶማሌላንድ ከ3 አስርት ዓመታት በላይ ራስ ገዝ ሀገር ሆና ኖራለች። የራሷ የመገበያያ ገንዘብ፣ የራሷ መንግስት፣ የራሷ ፓስፖርት፣ የራሷ መከላከያ ሰራዊት፣ የራሷ ዴሞክራሲያዊ የምርጫ ስርዓት የገነባች ነገር ግን ሀገር ለመባል ዓለም አቀፍ ዕውቅና ብቻ የጎደላት ዝግጁ ሙሽራ ነበረች። እነሆ እስራኤል የመጀመሪያውን ዕውቅና ሰጠቻት። በቀጣይ ደግሞ የአሜሪካ፣ እንግሊዝና ሌሎችም ሀገራት ዕውቅና ይጠበቃል። የዓለም ካርታ ክሬሚያንና የዶንባስ ግዛቶችን ወደ ሩሲያ አካቶ እንደ አዲስ እንዲሳል የምትሻው ሩሲያም የሶማሌላንድን ሀገርነት ዕውቅና በቅርቡ እንደምትቀላቀል ይጠበቃል። ምናልባት ታይዋንን ለመሰልቀጥ ቋፍ ላይ ያለችው ቻይና ዕውቅናውን ለመስጠት ትዘገይ ይሆናል። እስራኤልና የሶማሊያ የቅርብ ጊዜ ወዳጇ ቱርክ በመካከለኛው ምስራቅ አይንና ናጫ ናቸው። ቱርክ ሶማሊያንና ኢትዮጵያን በማሸማገል ሰበብ የሚሳኤል መሞከሪያ ቦታ ማግኘቷ የቅርብ ጊዜ ትውስታ ነው። ነገር ግን አሁን እስራኤልን ዕውቅናሽን ሰርዥ የምትልበት አቅም ያላት አይመስልም። ግብፅና ቱርክም በእስራኤል ላይ ለመተባበር የሚያስችል ፍቅርም አቅምም ይኖራቸዋል ተብሎ አይታሰብም። ቱርክ ምናልባት ሶማሊያን ልታግዛት የምትችለው እነ ጁባላንድ፣ ፑንትላንድና ሌሎችም ግዛቶች በተጀመረው ሶማሌላንድ ቀዳዳ ተከትለው እንዳይተረተሩ መጠበቅ ብቻ ይሆናል። ይህንንም ቢሆን ያለ ኢትዮጵያ አጋዥነት ቱርክ ብቻዋን ፈጽሞ አታሳካውም። ግብፅ እንደሆነ 74 ሳንቲም ለሶማሊያ የምታወጣበት ምክንያት አብቅቷል። ሐሰን ሼህ መሐመድ የኔታንያሁን መግለጫ አይቶ
በሁለት እጁ አናቱን ይዞ ዝም ያለውም ለዚህ ነው። በቃ ምንም ማድረግ አልቻለም፣ አይችልምም። እንደ ኢትዮጵያ ካለ ዘላቂ ጎረቤቱና ወዳጁ በመቃቃሩም የሐሰን ሼክን ድንጋጤና ሐዘን አበርትቶታል። ያም ሆነ ይህ ለረጅም ዓመታት ምጥ ላይ የቆየው የአፍሪካ ቀንድ ከኤርትራና ደቡብ ሱዳን በመቀጠል ሶስተኛ ልጁን በሰላም ተገላግሏል። ምናልባት ሱዳን አሁንም ተጨማሪ ልጅ በኦፕሬሽንም ቢሆን ልትወልድ ትችላለች። የኤርትራ ወደ እናት ሀገሯ መቀላቀልም አይቀሬ ይሆናል። ይህ የሚወሰደው በኢሳይያስና አልሲሲ የጦፈ ፍቅር መጨረሻ ይሆናል። ኢሳይያስ በሲሲ ፍቅር ታውሮ ወደ ኢትዮጵያ አፈር መርጨት ከጀመረ የኤርትራ ወደ እናት ሀገሯ መመለስ ባጠረ ጊዜ ይጠናቀቃል። ኢሳይያስ በስተርጅና በስሎ የቀይ ባህር አፋርን ወደ ኢትዮጵያ ከመለሰ ግን ኤርትራ ያላግባብ የዘረጋችው እግሯን ሰብስባ በአገርነት የመቀጠል ተስፋ ይኖራታል። የኢትዮጵያን የባህር በር በመዝጋትና ለታሪካዊ ጠላቷ ግብጽ በመስጠት ግን የኤርትራ አገርነት ፈጽሞ ሊቀጥል አይችልም። የሶማሌላንድ ጉዳይ እንዲህ ከሆነ የኤርትራም ጉዳይ እንደ ምዕራብ ሰሃራዊ የመሆን እድሉ ሰፊ ነው። ኢትዮጵያ ከኤርትራ ጋር በተያያዘ ያላትን ጉዳይ ሞሮኮ የምዕራብ ሰሃራዊን ቀውስ በፈታችበት መንገድ ለመፍታት እድል አላትና ምዕራብ ሰሃራዊ እንደ አውሮፓውያን አቆጣጠር 1975 ድረስ የስፔን፣ ሞሮኮ ደግሞ እስከ 1956 ድረስ የፈረንሳይ ቅኝ ግዛት ነበሩ። ሞሮኮና ምዕራብ ሰሃራዊን ፈረንሳይና ስፔን ተቆጣጥሯቸው ስለነበሩ ከቅኝ ግዛት በኋላ ሁለት ሀገር የመሆን አዝማሚያ ተፈጠረ። ልክ ኢትዮጵያ ነፃ ሀገር ሆና የተወሰነው የኢትዮጵያ ክፍል ተቆርጦ በጣሊያን ስር እንደቆየውና በኋላም ኤርትራ የሚባል ሀገር እንደተወለደው ማለት ነው። ሞሮኮ ከነፃነት በኋላ ምዕራብ ሰሃራዊ የግዛቷ አካል እንደሆነች ብትገልጽም በምዕራብ ሰሃራዊ አካባቢ የነበረ ኃይል አገር ነኝ ስሜም ሰሃራዊ አረብ ዴሞክራቲክ ሪፐብሊክ ብሎ አወጀ። ነፍጥም አነሳ። የፖሊሳሪዮ ግንባር በመባል የሚታወቀውና በአልጀሪያ የሚደገፈው ኃይል የሞሮኮ ተገዳዳሪ ሆኖ ለዓመታት በነፃነት ትግሉ ቀጠለ። በ1990ዎቹ እንደ አውሮፓውያን አቆጣጠር ተደጋጋሚ የተኩስ አቁም ቢደረግም እየፈረሰ ግጭቱ ቀጠለ። ይህንን ተከትሎም 1991 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል በቦታው አሰማራ። የሰላም አስከባሪ ኃይል ከመሰማራቱ በፊት በ1984 ዓ.ም እንደ አውሮፓውያን አቆጣጠር የአፍሪካ አንድነት ድርጅት ምዕራብ ሰሃራዊን ሰሃራዊ አረብ ዴሞክራቲክ ሪፐብሊክ በሚል ስያሜ በአባልነት ተቀበለ። ሞሮኮ የአፍሪካ አንድነት ድርጅት የግዛት አንድነቴን አላከበረም በሚል ራሷን አገለለች። በነፃነትና በግዛት አንድነት መካከል ያለው ፍትጊያም ከመሳሪያ ባሻገር በዲፕሎማሲ መስክ ለዓመታት ዘለቀ። ሞሮኮ ወደ አፍሪካ ህብረት በ2017 እንደ አውሮፓውያን አቆጣጠር ተመልሳ የበርካታ ሀገራትን ዲፕሎማሲያዊ ድጋፍ ማግኘቷን ቀጠለች። ባለፈው ጥቅምት የጸጥታው ምክር ቤት በሞሮኮና ምዕራብ ሰሃራዊ ጉዳይ ለውሳኔ ስብሰባ ተቀመጠ። ጥቅምት 21 2018 ዓ.ም ባሳለፈው የአብላጫ ድምጽ ውሳኔም የምዕራብ ሰሃራዊን የሞሮኮ ራስ አገዝ አካልነት ከ50 ዓመታት በኋላ አጸደቀ። በ11 የድጋፍ ድምጽ በ3 ድምጽ ታቅቦና በአልጀሪያ ተቃውሞ ምዕራብ ሰሃራዊ የሞሮኮ አካል ሆነች። የውህደት ሂደቱ በሰላማዊ መንገድ እንዲሆንና የሞሮኮ አካል የተደረገችው ምዕራብ ሰሃራዊ ራስ ገዝነት እንዲጠበቅ ለማድረግም የሰላም አስከባሪ ኃይሉ ቆይታ ለ1 ዓመት ተራዘመ። ጉዳዩን ወደ ኢትዮጵያና ኤርትራ እናምጣው። ምዕራብ ሰሃራዊንና ሞሮኮን ለግጭት የዳረገው የቅኝ ግዛት ድንበር ነው። የግጭቱ አቀጣጣይ ደግሞ ከሞሮኮም ከምዕራብ ሰሃራዊም የምትዋሰነው አልጀሪያ ነበረች። የኢትዮጵያና ኤርትራን ጉዳይም የልዩነት ምንጭ የጣሊያን የቅኝ ግዛት ታሪክ ነው። የአልጀሪያን ሚና የምትጫወተው ደግሞ ግብጽ ነች። የአፍሪካ አንድነት ድርጅት ለምዕራብ ሰሃራዊ ዕውቅና እንደሰጠው ሁሉ ለኤርትራም ሰጥቷል። ከዚህ ዕውቅና ጀርባ ግን የግብጽና የግብጻዊው የወቅቱ የተባበሩት መንግስታት ድርጅት ዋና ጸሐፊ ቡጥሮስ ጋሊ ስውርም ግልጽ እጆች ነበሩ። የምዕራብ ሰሃራዊ የሞሮኮ አካልነት በአፍሪካ አንድነት ድርጅት ቅቡልነት ካገኘ ኢትዮጵያም በኤርትራ ላይ የይገባኛል ጥያቄ በማቅረብ ጉዳዩን ለጸጥታው ምክር ቤት አቤት ማለት ትችላለች። የአፍሪካ ህብረትም የምዕራብ ሰሃራዊን ዕውቅና ባነሳበት አግባብ የኤርትራን ዕውቅና እንዲያነሳ ይገደዳል። ለዚህ ደግሞ የተባበሩት መንግስታት ድርጅት ኤርትራ የኢትዮጵያ ፌዴሬሽን አካል እንድትሆን አሳልፎት የነበረው ውሳኔ ደጋፊ ሆኖ ይቀርባል። በጣሊያንና ዳግማዊ አፄ ምኒልክ ስምምነት ኤርትራ ነፃ ሀገር ሆናለች ቢባል እንኳ ይህንን ስምምነት በመጣስ ጣሊያን በ1928 ዓ.ም ኢትዮጵያን ወሯል። ስምምነቱ ተሽሯል ማለት ይቻላል። ስለዚህ የባህር በር ጉዳይ ካሰብ ባሻገር ሙሉ ኤርትራን በመጠየቅ መመለስ ይቻላል ማለት ነው። ዘጌት ብለው በወጡ መረጃዎች ሶማሊያ፣ ግብጽ፣
ቱርክና ጅቡቲ እስራኤል ለሶማሌላንድ የሰጠችውን የአገርነት ዕውቅና በውጭ ጉዳይ ሚኒስትሮቻቸው አውግዘዋል። ይህ ደግሞ ተስፋ የመቁረጣቸው ምልክት ነው እየተባለ ነው። ውግዘታቸው የሚያስቀረው ነገር እንደሌለ ገብቷቸዋል ማለት ነው። ያ ባይሆን ኑሮ ከውጭ ጉዳይ ሚኒስትሮቻቸው ይልቅ መሪዎቻቸው ድርጊቱን ያወግዙ ነበርና ነው ነገሩ። ቢያንስ ባለቤቷ ሶማሊያ በፕሬዝዳንቷ በኩል አለማውገዟ አስደንጋጭም አሳፋሪም ነው እየተባለ ነው። ገራሚው ነገር የውጭ ጉዳይ ሚኒስትሮቹን ውግዘት ይፋ ያደረገው የሶማሊያ ውጭ ጉዳይ ሚኒስቴር ብቻ መሆኑ ነው። የተወደዳችሁ የቀለም ቤተሰቦች የዛሬው ሰበር ይኸው ነው። መልሰን እስከምንገናኝ